በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ሁለት ነገሮች ሰሞኑን ከህወሓት ጋር በተያያዘ መነጋገሪያ ሆነዋል። አንደኛው ከኤርትራ መንግስት ጋር እያደረገ ያለው ግንኙነት በተወሰነ ደረጃ ይፋ እያወጡት መምጣታቸው አንዱ ነው። መገናኘታቸው ሳይሆን ገለጥለጥ እያደረጉት መምጣታቸው አንዱ መነጋገሪያ የሆነ ጉዳይ ነው። ሁለተኛው ሀገር የመሆን ፍላጎት ማሳየታቸው እሱም የቆየ ነው። ነገር ግን ሰሞኑን ደግሞ አንዳንድ ተጨማሪ መረጃዎች ሲወጡ ይታያሉ። አንዳንዶችም ከውስጥ ደረሰን እያሉ የሚናገሯቸውም ነገሮችን ሁሉ ሰምተናል። በተለይ በኤርትራ መንግስትና በቲፒኤልኤፍ መካከል ግንኙነቱ መሰረት ያደረገበት ጉዳይ ሀገር ከመሆኑ ጋር የተያያዘ ነው የሚሉ እንደዚህ አይነት መረጃዎችም ሲወጡ እንሰማለን። እነዚህ ነገሮች መነጋገሪያ ሆነዋል። አዲስ ነገሮች አይደሉም። እንዳልኳቸው አሁን ከኤርትራ ጋር የነበረው ግንኙነት የቆየ ነው። ነገር ግን አሁን ትንሽ ይፋ የወጣ ነው። ሀገር የመሆን ፍላጎት የሆነ ጊዜ ራሳቸውም የሚናገሩት ነው የሰራዊቱ አመራሮች። አሁን ደግሞ ትንሽ ሌሎች ጉዳዮች፣ ስራዎች፣ እንቅስቃሴዎች ሁሉ እስከ ማድረግ ሁሉ እየደረሱ ነው ያሉት እና እነዚህ ነገሮች ምን አንድምታ አላቸው የሚለው ነው። በመጀመሪያ ደረጃ አንዳንድ ነገሮችን ብናጠራ ጥሩ ነው። አንደኛው ከኤርትራ መንግስት ጋር ያለው ግንኙነት እንደው በጋዜጠኞች ወይም በአክቲቪስቶች ወይንም ደግሞ በተራ አባሎቻቸው በኩል ያደረጓቸው በመሆኑ ምክንያት ግንኙነቱን ይፋ አደረጉት ማለት ይቻላል ወይ? እነሱ እኮ በሌላ በኩል ከኤርትራ መንግስት ጋር ምንም አይነት ግንኙነት የለንም ብለው የተናገሩ ነው የሚል ነገር አለ። እውነት ለመናገር ይሄ ብዙ ጊዜ ቲፒኤልኤፍ የሌላውን አካል ንቃተ ህሊና በጣም ንቆ ስለሚያስብ ነው እንጂ ተገናኙ እየተባሉ ያሉ አካላቶች እኮ ቲፒኤልኤፍ እኮ ናቸው። ቲፒኤልኤፍ አባል ናቸው። ቲፒኤልኤፍ አባል ናቸው። አባሉ ግንኙነት ሲያደርግ ለዚያውም እኮ እንደ ቲፒኤልኤፍ እንዲህ አይነት ግንኙነት ላያደርግ እኮ ተስማምቶ ላያደርግ። ስለዚህ በከፍተኛ አመራር በተራ አባል እንደ ቲፒኤልኤፍ ሲደረግ ወንጀል ነው። ይሄ ደግሞ አደባባይ ላይ ያለ የሚታይ መነጋገሪያ የሚሆነ ጉዳይ ነው። ስለዚህ እርምጃ ሲወስድ አይታችሁታል። እነዚህን አባላቶቹን ረፉ ሲል ወይንም ደግሞ ሲቀጣ በራሱ በድርጅታዊ ጉዳይ አይታችኋል ወይ? አልታየም። በአንጻሩ ጊዜያዊ መንግስቱ እንዲህ አይነት ድርጊቶችን ያደረጉ አካላቶችን ለመቅጣት ሲሞክር የቲፒኤልኤፍ ሰራዊት ነው አይደል እንደ ይዞ ሲወጣ እያየን ያለን እንዳይጠየቁ እያለ ያለው። ስለዚህ ራሱ ቲፒኤልኤፍ ይፋ እያወጣው ነው ብሎ መናገር ይቻላል። የሚያጨቃጨቅ ጉዳይ አይደለም። እንዲህ አይነት ድራማ ስለሚሰሩ ነው ሁልጊዜ እንጂ ይሄ ምንም ግልጽ ጉዳይ ነው። ይፋ እያደረጉ ነው ያለው የራሱ አባላቶች፣ ምናልባትም ደግሞ ታችኛው ደረጃ አመራር የሆኑ ሰዎች ሊሆኑ ይችላሉ፣ አባልም ሊሆኑ ይችላሉ። ያደረጉት ጉዳይ ነው። ቲፒኤልኤፎች ናቸው ያደረጉት እና ከዛ አንጻር መታየት አለበት። ይፋ እያወጡ ነው ያሉት ግን በሆነ አይነት መልኩ ደግሞ አላደረግንም ለማለትም ደግሞ እንደዚች አይነት ድራማ ይሰራል ማለት ከፍተኛ አመራር ሲሆን ሌላ ጉዳይ ስለሚሆን ለማስተባበልም ስለማይመች ይሄም አይመችም። ይሄም ቢሆን ለማስተባበል አይመችም። ግን እነሱ እንደዛ ስለሚያስቡ ነው። ሀገር የመሆን ፍላጎቱን
በሚመለከት ቅርብ ጊዜ ጄኔራል ምግበይ ተናግሮታል። የ17 ዓመት ትግላችንን ማሳካት የምንችልበት የመጨረሻው ምዕራፍ ላይ ደርሰናል። ቅርብ ጊዜ ነው የተናገረው። ጌታቸው ረዳ ለዚህ ምስክርነት ሰጥቷል። ሰሞኑን ህዝቡ እየሞላቸው ያሉ ጽሁፋዊ መጠይቆች አሉ። ሀገር ከመሆን እቅዶች እየወጡ ነው። የተዘጋጁ እቅዶች ምን መደረግ እንዳለባቸው የሚገልጹ። ስለዚህ እሱም ቢሆን እንዲሁ በመላምንት ጉዳይ ሳይሆን ተጨባጭ የሆኑ ነገሮች ያሉት ነው። በዛ ደረጃ መታየት ያለበት ይመስለኛል። ዋናው ነገር እነዚህ ነገሮችን ለምንድን ነው ያደረገው? ለምሳሌ ከኤርትራ መንግስት ጋር ለምን ተገናኘ? ሀገር የመሆን አጀንዳን ለምን ማንሳት ፈለገ? እነሱ የቲፒኤልኤፍ ሰዎች እንደሚሉት ከኤርትራ ጋር መገናኘት የሚፈልጉትን ነገር ለማሳካት የተሻለ አማራጭ ሆኖ ነው ወይንስ ከዛ ውጪ ምርጫ ስለሌላቸው? ሁለቱን ልዩነት አለው። ምርጫ ኖሮ የተሻለ ነው ስትል በሁኔታዎች አስገዳጅነት ሳይሆን በራስ ነው የወሰንከው። ስላንተ ጥንካሬ በተወሰነ ደረጃ ይነገራል። አማራጭ ጠፍቶ በሁኔታዎች አስገዳጅነት ይሄ ብቸኛ አማራጭ ሆኖ መጥቶ ከሆነ ስላንተ ጥንካሬ ምንም አያወራ። እንደውም ሁኔታዎች በቀላሉ የሚያስገድድህ እና በራስህ እንኳን ሌሎች አማራጮች መፍጠር የማትችል አካል መሆን ያለው ይነግራል። በጣም ልዩነት አለው ስለ ቲፒኤልኤፍ የሚናገረው። ቲፒኤልኤፍ ከኤርትራ መንግስት ጋር ግንኙነት ያደረገው ከዛ ውጪ አማራጭ ስለሌለው የተሻለ አማራጭ ነው ብሎ አምኖበት አይደለም። ካሉ አማራጮች ውስጥ ገምግሞ የሚያዋጣ ከኛ ፍላጎትና ጥቅም ከኤርትራ መንግስት ጋር መገናኘት ብሎ ቢሆን ቅድም እንዳልኳችሁ ምርጫ ያለው ሁኔታዎች ያስገደዱት ሳይሆን ምርጫ ያለው ነገር ግን የተሻለውን የሚያዋጣው ይመረጥ ተደርጎ ሊታይ ነው የሚችለው። እነሱም እንደዛ እንዲታይ አድርገው ነው የሚነግሩት፣ ግን አይደለም። ከዚህን ከማድረግ ውጪ ምርጫ ስለሌለ ምን ምርጫ አለው? ፋኖ ምርጫ ሊሆን አይችልም። ምክንያቱም ቲፒኤልኤፍ ራሱ ያውቀዋል። አማራ ክልል ውስጥ ቲፒኤልኤፍ የነካው ነገር ይሟሟል። ማንም የሚቀበሉ የለም። አሁን ባለው ሁኔታ ነው ማለት አማራ ክልል ውስጥ ቲፒኤልኤፍ የነካው ወይንም ራሱ ሄዶ ቲፒኤልኤፍን የነካ አካል ይሟሟል። እሱ የሚቀበል የለም አሁን ባለው ሁኔታ ነው። ፋኖም ጋር የሆነው ይሄ ነው። ወይ ራሱ ሄዶ ይሆናል ወይ ራሳቸው ፋኖች መተውበት ይሆናል። ብቻ ግን ከህዋት ጋር ንክኪ ተፈጠረ። ይሄው ከፋፈላቸው፣ ይሄው ያሟሟቸው እና አማራጭ ሊሆኑት አይችሉም። አያምንም ቢሆኑትም ነው ማለት በራሱ ቲፒኤልኤፍም ፋኖ አማራጩ ሊሆን በሚችልበት አይነት መልኩም አያግዘው።
ምክንያቱም ፋኖ ተጠናክሮ ቢወጣ ከብልጽግና በላይ ጠላቱ እንደሚሆን ያውቀዋል። አሁን ባለው ሁኔታ እንደዛ። ሌላ ማን አለ? ኦላ ተኗል ማለት ነው የሚቻለው ድጋሚ ካልዘነበ በስተቀር። ኦልሞስት መሬት ላይ የነበሩት ነገሮች በሙሉ ተቆርጠዋል። አለ በሚባል ደረጃ ላይ አይደለም። አሁን መሪዎቹም ሀገር ውስጥ አይደሉም ሲባል ነው ሰው ለቲፒኤልኤፍ ሊጠቅም የሚችል ነገር ኢትዮጵያ ውስጥ ችግር ነው ያለው። ሆነ ፖለቲካ የለም ግን የሆነ ችግር አለ። እሱን ታጫጩ ካለ ከጠቀመ ብለህ ያው ችግር ማያይ መንግስት አለ እዛ ሌላ የራሱ ዓለም ውስጥ ያለ ችግር አያየው። ችግር ባለማየቱ አይነት ምክንያት ችግሮች የፖለቲካ አጀንዳ ይሆናል። ግን ቲፒኤልኤፍ አማራጭ ሊሆን ይችላል ብሎ የሚያስበው የፖለቲካ ኃይል ኢትዮጵያ ውስጥ የለውም። እንደ ትላንቱ ደግሞ ሙሉ የትግራይ ህዝብ ደግሞ ድጋፍም ደግሞ የለውም። እንደውም ራሱ ቲዲኤፍ ተከፍሎበት ሊወጋው ህዝቡም እያመጸበት ያለ በዚህ ነው። ወቅት ጦርነት ሊታወጅብኝ ነው ብሎ እያስወራ ባለበት በዚህ ወቅት ከፊል ህዝብ ይቃወማል። ተቋሚዎች ሁሉ እንቃወማለን፣ ህዝባዊ ብተኝነት አንተ ላይ እንጀምራለን የሚሉት ነው። እንኳን ተሰረስክ የሚሉት ድርጅት ነው። እና ምን ምርጫ አለው? ምን ምርጫ አለው ቲፒኤልኤፍ? ህግ ምርጫው አይደለም፣ በህግ የተሸነፈ ነው። ፖለቲካ ምርጫው አይደለም። እንደዛ አይነት የውይይት የድርድር አቅምን ከፍ አድርጎ እንደዛ አይነት የሚችለውም ነገርም አይደለም። ያለው ኃይል ነው። ኃይል ደግሞ እንዳልኳችሁ ነው። ሌላ አቅም ሊሆነው የሚችል ኃይል የፖለቲካ ኃይል የለም ኢትዮጵያ ውስጥ። ህዝቡም እንደ ድሮ አቅም አይሆንም። የትግራይ ህዝብ ራሱ እና ምንድነው ምርጫው? ምንድነው ምርጫው? ምንም ምርጫ የለውም። ምንም ምርጫ ስለሌለው ነው የኤርትራ መንግስት ጋር ሄደው። እንዳልኳችሁ ነው። እንደዚህ ምርጫ ስትሄድ ይቻልብሃል። ሁሉም ነገር ነው ይቻልብሃል። እና ያቀረበው ተርም የለም። የትግራይ ህዝብ ፍላጎት ይሄ ነው፣ የትግራይ ህዝብ ጥቅም ይሄ ነው፣ በዚህ ጉዳይ ላይ አንደራደርም፣ በዚህ ጉዳይ ላይ የለም። አውጡን በሚል ሄደው ቅበሩን በሚል ሄዱት። የሄዱትም ራሳቸው ናቸው። አንድ ከኤርትራ ወደ ትግራይ የመጣ የለም። ከአሜሪካም ከትግራይም በአውሮፕላንም በምንም እየሄደ የተለማመጠ ያለው ራሱ የቲፒኤልኤፍ ሰው። እናም ቀበሩኝ ነው ያለው። ጥሩነቱ ወቅቱ በኢትዮጵያ መንግስትና በኤርትራ መንግስት መካከል አለመጣጣም ያ ሆኖለት ነው ይሄም አማራጭን ያገኘው። ከዚህ ውጪ ምርጫ የለውም። ይሄ ስለ ቲፒኤልኤፍ ምን ይነግራል? ይሄ ስለ ቲፒኤልኤፍ የሚነግረህ ነገር ቲፒኤልኤፍ የኤርትራን መንግስት በኢትዮጵያ ያለውን ፍላጎት የሚያስፈጽም አንድ የታጠቀ ስብስብ እንጂ ከዛ ያለፈ ቦታ መስጠቱ አይደለም። አሁን በዚህ ሰዓት ነው ኢቭን ለትግራይ ህዝብ ፍላጎትና ጥቅም አይደለም። ምናልባት ከኤርትራ መንግስት ጋር የተያያዘ
የትግራይ ህዝብ የሚጠቅም ጉዳይ አለ ካልተባለ በስተቀር ሙሉ በሙሉ የኤርትራን መንግስት ፍላጎት ሊያስፈጽም ነው። በእንብርክክ ነው የሄደው። ምንም ምርጫ ስለሌለ ምርጫ ካለ እስቲ ከዚህ ምርጫ ይሄ የተሻለ ነው ተብሎ ይቅረብ፣ እንስማው። የተመረጠው በዚህ ምክንያት ነው ተብሎ ተርም የለም። አንዳንዶች የኤርትራ የሀገርነት እውቅና ልሰጠው የለም እንዲህ አይነት ነገር። በቃ ምርጫ የለኝም መጥፊያዬ ነው። የኢትዮጵያ መንግስት በእኔ አይቆምም ከእናንተም ጋር ችግር አለበት። ስለዚህ ለራሳችሁ ሰርቫይቫልም ቢሆን እንጠቅማችኋለን ተብሎ ነው የቲፒኤልኤፍ ሰዎች የሄዱት። ለኤርትራ ሉዓላዊነት እኛ እንጠቅማችኋለን፣ እናስፈልጋችኋለን በሚል ሄዱት እንጂ እንዲህ አይነት ኃይል ጠረጴዛው ላይ እንዴት ነው የሚቀመጠው? ቅድም ያልኳችሁ ይሄ ነው የፋኖም እንደዛ ነው። ጠረጴዛው ላይ እዩዋቸው ከሚያደርጉት ነገር አንጻር እነ ዘመነ ካሴንና እነ ዶክተር ደብረጽዮን ኢቭን አቀማመጣቸው ይለያል። እነ ዘመነ አጣምሮ ነው የሚቀመጡ። ምክንያቱም በቃ ታስፈልጉናላችሁ ብለው የሄዱት ራሳቸው ስለሆኑ። ፖለቲካ ላይ እኚህ ነገሮች በጣም በጣም ትልቅ እንትን አላቸው። በሚያቃጩ ጉዳዮች ላይ አንዱ እንደ ልቡ የሚናገር አንዱን ዝምታን የሚመርጥ ከሆነ በጣም የኃይል አለመመጣጠን ጠረጴዛው ላይ በቃ አንዱ ቁልቁል እያየ ነው የሚያወራው ማለት ነው። ይነግራችኋል ያሉበትን ፖዚሽን። ከሻቢያ ጋር ልክ እንደዚህ ነው። እሺ 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 ከማለት ውጪ ግን እንኳን ማለት አይችልም። ይሄ ግን የለም። ይሄን የሚለው ምርጫ ያለው ሰው፣ ይሄን የሚለው አማራጭ ያለው አካል ቲፒኤልኤፍ አሁን ያለው ብቸኛ አማራጭ ወይ ሻቢያ ነው አሊያም ደግሞ አለው እንኳን ከተባለ ሌላው አማራጭ እሱ አይመርጠውም። እርግጠኛ ለሱ ምርጫ ስላልሆነ ነው ማላቀረው። ግን ከተባለ ግን ከፌደራል መንግስት ጋር ያለውን ግንኙነት ማሻሻል፣ ከፌደራል መንግስት ጋር ግንኙነቱን ማሻሻል፣ ያ ደግሞ ይሄን ያክል ርቀት በሌላኛው መንገድ ሄዶ መመለስ ሳይዋጉ ከመሸነፍ እኩል ነው። ስለዚህ በደንብ ማወቅ ያስፈልጋል። ይሄን ስለ ግንኙነቱ ሲወራ እነሱ የሚነግሯችሁን ነገር እና እውነታው በጣም የተለያየ ነው። ቲፒኤልኤፍ ትግራይን የሸጠው የኤርትራ መንግስት ሸጦታል። ቲዲኤፍን የሸጠው ቲፒኤልኤፍ ለኤርትራ መንግስት ይዋጋል እንጂ የኤርትራ መንግስት ለቲፒኤልኤፍ አይዋጋም። ግንኙነቱ በዛ ደረጃ። የኤርትራ መንግስት ምርጫዎች አሉት። ይሄን በፉቅቅ ሲመጣለት ደግሞ ተቀበሉ። ምርጫዎችም አሉት ሌሎች። ብቸኛው አማራጭ ከቲፒኤልኤፍ ጋር መኖር ነው፣ ከሱ ጋር መወዳጀት ነው፣ ከሱ ጋር ያለኝን ግንኙነት ማጠናከር ነው ብሎ አላሰበም። እና ግንኙነቱ በዚህ ደረጃ ላይ ነው ያለው። ማወቅ ያለባችሁ እሱ ነው። እና ከኤርትራ ጋር ቲፒኤልኤፍ የሚያደርገው ግንኙነት እውነቴን ነው እምላችሁ በጣም በጣም በቃ ማለት ለትግራይ ህዝብ ክብር አይመጥን ነው ይለጽ በፍጹም በፍጹም ነገርኳችሁ። እሺ
ጌቴ ያለ እና በዛ ደረጃ ነው መታየት ያለበት። ምርጫ አቶ ሀገር የመሆን ፍላጎትንም አጀንዳ ያደረገው እንዲሁ ምርጫ ከማጣት ቲፒኤልኤፍ ለትግራይ ህዝብ እንደ ድሮ አይደለም። አሁን እዳ ነው። እነሱም ይሉታል እዳ ነው ቲፒኤልኤፍ ለኛ ይላል። ራሳቸው አዩት አወቁት። ይቀየር እና ሊቀበሉት ቲፒኤልኤፍ ሊቀበሉት የሚችሉበት ምንም ነገር የለም። እስቲ ንገሩን፣ ቲፒኤልኤፍ የትግራይ ህዝብ ቲፒኤልኤፍ ሊቀበል የሚችልበት ምን ይዞ መምጣት ይችላል? እንደው አሁን በጣም ተጋግሎ በአብዛኛው ወጣት ውስጥ የሚሰማው ሀገር የመሆን ፍላጎት እሱን ይዞ ካለመጣ በስተቀር ሌላ ምን ይዞ ቢመጣ ሊቀበሉት ይችላል? እኔ ይሄንንም ይዞ በመምጣቱ የሚቀበሉት አይመስልም። ግን በቃ የመጨረሻው አማራጭ ይሄ ነው። ሌላ ምንም ነገር የለውም። ጨርሷል። ሲጥል ነው የከረመው። ጨርሷል ካርድ። አሁን ሀገር የመሆን በሚል ይሄ ከባለፈው ጦርነት ጋር በተያያዘ በጣም ጠንካራ የሆነ ፍላጎት አለ ሀገር የመሆን ብሎ ስለሚያስብ እሱን ስሜት ነው መቀስቀስ ይፈልጋል። መጠይቆቹን ምናምን ነገር የሚበትነው ለህዝቡ ያን ፍላጎት መቀስቀሻ ልክ ሲያየው ሀገር ልንሆን ነው እንዴ የሚል እና እነዚህን ሰዎች እናግዛቸው እንዴ ምራቸውን ነው እንዴ እንዲል። ግን ይሄንንም አብዛኛው ሰው የረፈደ ነው ብዬ የማስበው። ሀገር የመሆን ጉዳዩ አይደለም። ግን ለቲፒኤልኤፍ የትግራይ ህዝብ የፖለቲካ ማህበረሰብ የባለፈውም ጊዜ የትግራዩ ጦርነት ቲፒኤልኤፍ ልክ እንዲሁ ነበር ማለት ዲፋክቶ ስቴት ነኝ አይነት ነገር ብሎ ነበር። የውጭ ጉዳይ ሚኒስቴር የሚሰራውን ስራ እኮ የሚሰራ የውጭ ጉዳይ ጽህፈት ቤት ነበረው። ምርጫ ቦርድ የሚሰራውን ስራ እኮ የሚሰራ የምርጫ ኮሚሽን ነበረው። ቲዲኤፍ የሚባል ኃይል እኮ ነበረው። almost እኮ ሀገር ልሁን እኮ እያለ እኮ ነበር ባለፈው። ግን ውጤቱ ምንድን የሆነው 40 ወይም 50 ወይም 60 የሚሆነውን የዛን ጊዜ ትግራይ የነበረውን አካባቢ አሁን የለም። ትግራይ ያን ዘግናኝ የሆነ መከራና ስቃይ እንዲያሳልፍ ምክንያት ነው። ያን ጦርነት ቲፒኤልኤፍ ነው የመራው እና አሁንም ሀገር ላርጋችሁ ደግሞ ብሎ ያኔም ሀገር ላርጋችሁ ብሎ ነው ምን ማለት ነው? እና የውጭ ጉዳይ ጽህፈት ቤት ማቋቋም፣ ምርጫ ቦርድ ማቋቋም፣ የራስ መከላከያ ማቋቋም፣ ከፌደራል መንግስት ጋር ያለኝ ግንኙነት ከዚህ በኋላ የለም እስከ ማለት ድረስ መድረስ ኦልሞስት እኮ ሀገር ነኝ እንደማለት እንደዛም ብሎ ያደረገው ጦርነት በአፉ ደግሞ ራሳችንን በራሳችን የማስተዳደር መብታችንን የሞትንለትን ምናምን ብሎ በኋላ ግን ውጤቱ ምንድነው የሆነው? እኛን ሹመን ነው አይደለም የጠቅላይ ሚኒስትሩ ጋር ሄደው ልመናን የገቡት ብሎት ያሳካው ነገር የለም። ለምን አንዴ ከወደቁ በኋላ መቀየር ያስፈልጋል። ነገሮች ከተቀየሩ ከተለወጡ በኋላ መቀየር ያስፈልጋል። ቲፒኤልኤፍ በድሮ መንገድ ድሮ ያገኘሁትን ውጤት አገኛለሁ ብሎ የሚያስብ ስብስብ ነው። እሱ ደግሞ ደጋግሞ ይጥለዋል። ደግሞ ከዛ ደግሞ ተምሮ የሚቀየርም ደግሞ አይደለም። እሱ ደግሞ ደጋግሞ ያዋርደዋል። በነገራችን ላይ
ከቲፒኤልኤፍ ጋር ንክኪ ያለው አካል የሚሞተውም ለዛ ማይቀየር ሰው ለውጥ ካላደረግ ሰርቫይቭ አታደርግም። በኢትዮጵያ ፖለቲካ ውስጥ ከቲፒኤልኤፍ ጋር የሚያገናኝ አይነት ነገር ያለው ሰው ሰርቫይቭ ማድረግ የሚፈልግ ከሆነ እነዛን አይነት እንትኖች መቆራረጥ ነው ያለበት ብያለሁ ከዚህ በፊት። ፖለቲካ በግለሰብ ደረጃ ያሉ፣ በስብስብ ደረጃ ያሉ አካላቶች ኢቭን ለቲፒኤልኤፍ ራሱ ውለታ መዋል ከፈለጉ ከሱ መነጠል ነው። ያኔ ትንሽ ሲበርደው አሁን በዙሪያው ስላሉ ብዙ ስሜት ላይ ሰው ይችላል። ትንሽ ሲበርደው ምናልባት የዛን ሰዓት ላይ ሰዎች አንዳንድ ጊዜ ሲገደዱ፣ በጣም ሲገደዱ ነው የሚቀየሩት። የመለወጥ ፍላጎት የሚያሳዩት እና መነጠሉ አሁን በጣም ሳስቷል። እዛ እንዳልኳችሁ ነው። ማንም የለም ኦልሞስት ብቻውን ያለው የኤርትራ መንግስት የህልውናው ጉዳይ ነው። ሀገር የመሆን ነገር የህዝቡን ድጋፍ አገኝበታለሁ የሚል የመጨረሻው አማራጭ በሱም አያገኘው እና ይሄንንም የሚያውቅ ይመስለኛል። አንዳንድ ጊዜም ነገሮች ብልጭ እያደረገም የሚያሳየው ይሄ ነገር አደባባይ ላይ ሲወጣ የሆነ አይነት ውጥረት ይፈጥራል፣ የሆነ አይነት ጭንቀት ይፈጥራል፣ የሆነ አይነት የሚጨንቅ አይነት ድባብ ይፈጥራል። ቀጠናው ሊተራመስ ነው እንዴ ምናምን ይላሉ እዚህ አካባቢ ላይ ትኩረት ለሚያደርግ አካል እና ብልጭ የሚያደርገው ግቡበት ነው። ግቡበት እና የሆነች አይነት የወንድ በር ነገር ክፈቱልኝ አይነት ነገር ነው ይመስለኝ። ጩኸት ነው ይመስለኝ። እናንተ ግቡበት። የፌዴራል መንግስት አልነጋገርም ብሎ ከነሱ ጋር ያለውን ግንኙነት አቋርጧል። እሱ አነጋግሩኝ ነው የሚመስለው። አነጋግሩኝ፣ አወያዩ፣ አደራድሩ። የሆነ ወንድ መስዬ ነገር ልውጣ፣ ትንሽ የወንድ በር ነገር ክፈቱ። ብዙ ርቀት ሄደዋል። ሰው በራስ መመለስ አይቻልም። ተጎትቼን የመጣሁት አይነት ነገር ይፈልጋል እና ነገሮችን ብልጭ እያደረገ የሚያሳየው ለዛ ነው እንጂ ምን ይጠቅማል? ለመናገር በተራ አባላቶች በአክቲቪስቶቹ በኩል የሚያደርገው ግንኙነት ማሳየታው ምንድን ነው የሚጠቅመው? ምንድን ነው የሚጠቅመው? ከዛ ላይ በታየ ቁጥር ደግሞ መጡና ከኤርትራ ጋር ያላችሁን ግንኙነት አቋርጡ ምናምን ላይ እኛ እኮ የለንም ግን መንግስት ምናምን ደግሞ ብለው ከመንግስት ጋር አነጋግሩኝ ይላል። ያ ካልሆነ በስተቀር ሌላ ብዙ ትርጉም ያለው አይመስለኝም። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህ Dios